ዶንኮሱ ኧረ ቁልጭ አልክ ምንድነው? አይ ጸባይም ተቀየረ። ምንድነው? ጸባይ ተቀየረ። ኧረ አሻረኝ። ምንድነው ቁልጭ ብለህ ደግሞ የምታየኝ? አይ ሰው ጥየቃ ባዶ እጅ ምንድነው ሰው እንዴ? አላመመውም እንዴ? ውሸቱን ነው እንዴ? አሞኛል አላልክም? አዎ ተኛው እኮ ቤት ኪራይ ነገ ነው እና ምን ሰርቼ ልስጥሽ? አሞኝ ተኛው። እንግዲህ ክራው ሽሽት ነው አውቆ ነው እና ለዛ ነው እንደ የምተኛው? አሞኛል እኔ እንግዲህ እንዴ ማማውድ ነው። አየሽዋ በጣም እኮ የሚገርመው አሁን ነገ ለመክፈል እኮ እና ምን ልታረግ ነው ታዲያ? እንግዲህ ዶክተሩ ከጭንቀት ራቅ ከተጨናነቅ ትሞታለህ አለ። ኧረ እባክህ እንዴ እንዴት ነው የማትጨነቀው? የቤት ኪራይ ነገ ነው እኮ። የሆነ ነገር ይስራል ነገር አሰሪው የሆነ ነገር ከሆንክ ተከራይ ራሱ ትጠየቃለህ አለ። ኧረ እባክህ እኔ ምን አገባኝ እንዴ? አንተ 24 ሰዓት ቤት ውስጥ ገብተህ ተኝተህ እኔ ምን ቦጣኝ እንዴ? እንግዲህ ዶክተሩ እንዲህ ብሏል። ኧረ እባክህ ስራ አለ በይው ና ተነስ። እሺ ስራ ልስጥህ። ደህና ነው አውቆ ነው ስራ አለ በይው። ኧረ አልሰራም አልሰራም ዶክተሩ እንዳለኝ እንግዲህ እንክብካቤ ያስፈልጋል አለ። የምን እንክብካቤ? ስላመመኝ እንክብካቤ ያስፈልጋል በደንብ ብሎኛል። ጭራሽ ከተገኘ እንግዲህ ደህና ጎረቤት የለም አለ። የኔ ጎረቤት አለ እንቅልፍ ራሱ እምቢ ሲለኝ እነሱ ናቸው የሚያስተኙኝ አለ። ኧረ በለው እና ምግብም በቃ ከስራ ከዚህ ሲሄድ ከኔ ካልበላ እያሉ ኧረ እባክህ ቆኛል አለ። ተው እባክህ እሱ እንደዚህ አላለህም። ኧረ ፍልስፍናክ ነው። ተነስ ስራ ሰርተህ ብላ። ታይፎይድ አመመካለ። ኧረ እንደዛ ከሆነማ ምግብ አያስፈልግም። የትኛው በሽታ ነው ምግብ የማያስፈልገው? ረሳ እሱ ነው አለ። ኧረ ተነስ በእናትህ ስራና ብላ። ደግሞ የቤት ኪራዩም ነገ ነው ትሰጠኛለህ። ኧረ እንዴ መሞት አለብኝ እዚህ ቤት ውስጥ መሞት? የሆነ ስራ አለኛ ጋር አልችልም። አሁን ምን ብር እኮ ይከፈልሃል። ምንም አልችልም። በቃ ወይ ብሩን እና አሞኛ መሞት አለብኝ ታዲያ እዚህ ቤት ውስጥ ታስወጣሃለች እኮ ታስወጣሃለች ከቤት። ሰው ታሞ አንቺ እዚህ ጎረቤት ነሻ? ሰው ታሞ እንደዚህ ይደረጋል እንዴ? አላመመህም? ታስታውቃለህ እኮ ዘመድ የለኝ። የምን ዘመድ ነው የምትለው እንዴ? እኛ እዚህ ግቢ ውስጥ ሰው አይደለንም እንዴ? እና አሁን እያመመኝ ተኝቼ ተነስና ስራ አላመመህም? ታስታውቃለህ እንዴ? አላመመኝም። የምን ተነሱ ስራ አለ ግን እኔ እኮ አሁን ምን መሰለሽ እንግዲህ ስምሽን አላውቅም። እዚህ ጎረቤት ነሽ መሰለኝ። እዚህ ጎረቤት ናት። አዎ እንግዲህ እኔ ነገ ቤት ኪራይ መሆኑን ትዝ ሲለኝ አሰብኩ። ከሰውም ብድር ጠየቅኩ። አንዱ በካርታ ዋስ የሚሆንልህ አለ አለኝ። እሱን ተወኩ። ከዛ ብዙ ነገር ሞክሬ ይሄ ነው እንደ ሀሳብ የመጣልኝ። ምን በቃ ተኝቼ ብታመም እንግዲህ እንደጋለችን ብዬ በክራው ከደለለ እንደዚህ አይነት ነገር አታውቅም እሷ። ለዛ ነው ለምን አሁን ስራ ጭራሽ እኔ ጋር ቁጭ ብለህ እንደዚህ ታወራለህ እንዴ አንተ? አይ ግልጽነቴ እኮ ነው። በወዴ ምንም አልይዝም እኔ። ኧረ ይሄ ምን ግልጽነት ነው? በእናትህ ተነስና ስራና ነገ በሰዓቱ እንድታመጣልኝ ቤት ኪራዩን። ትቀልዳለህ እንዴ? እንዴ ጤነኛ ነህ አይደል? አንተን እኮ ነው ምንድነው አሁን ፍራሽ ራሱ አንዱ ተሸከም ብሎን እሺ ተሸከምኩለት። ከዛ መንገድ ሳትኩ ከኋላ እየሄድኩ ያለ ፈለኩ አጣው እሱ። እሺ ከዛ ያው ፈጣሪ ነው የላከልኝ አይደለም እና ይኸው ተሸከም ብሎን ተሸክሜለት እየሄድኩ ያለ ይዘክ መጣክ ይዘው ነው አይደለም። እሺ እሱ ቾኮሌ ከዛን ተሸወድከው? አልሸወድኩም። ኑነታ አልሸወድኩም። ኑነት የሰው ዕቃ ይዘው ጣና ውጪ ቁም
ከዛ ሰው እየጠቆመው ሊያገኘው ይችላል። አይ በእልሜ አየሁ። ሰውየው ሰው አይደለም ፈጣሪ ነው የላከው። ለኔ አስበው። ኧረ የሰውን ነገር ወስደ አንተ ትወስድልኛለህ አለ እንጂ ወደ አንተ ቤት ውሰድልኛል መስሎኝ እንዴ? ኧረ በስመ አብ እኮ ነው የመጣው። አይ ወደ አንተ ቤት ውሰድልኛል መስሎኛል። ኧረ ተንኮሱ ተው አንተ። ስንት ነገር ነው የምታወራው? እንደዚህ ብሏል። በፊት እኮ ተሸከምልኝ ብሎ አይ አላልኩም። አይ ወደ አንተ ቤት ውሰድ ተጠቀምበት አለ እንዴ? እንደዛ አለ። ወይ ጉድ! ልጁ ምን ሆነ ነው? አይደለም ይኸውላችሁ እንግዲህ ጠራን። ይሄን ገዛ ወስደህ ግባ ተኛበት አለ። እንደዛ አለ። ኧረ አንተ ውሸት አታውራ። ምን ሆነ ነው በእናትህ የምታወራው? እንደዚህ አይ መጀመሪያም እንደዚህ ነው ያልኩ። በፊት ተሸከምልኝ ብሎ ነው። አይደለም ተሸከምና ጥፍ ብለህ ግባ ነው አለ። እንደዛ ነው ያለው። እሺ አንተ ውሰድ ካለክ እስቲ ይዘውጣ ውጪ ቁም ይዛ ታዩ። ምን አገባሽ አንቺ? ነገ ጠይቄ እኔ እሰጠዋለሁ ለሰውዬው። አይ ውጭ ምን እንዳትወጣ እሱ ጥሩ አይደለም። የሰው ዕቃ ይዞ ሲመጣ እንዴ እንትን አይደለም እንግዲህ ሰው ለሰው ይገዛል። አይደለም ይሄ ሰው ነው። ገዝቼ እቁብ ገብቼ እቁብ ከገባህማ ስጠኛ የቤት ኪራዩንም። አይ ፍራሽ ገዛሁበት እቁብ እንደ ነገር ሰው ስለወጣ አይወደው ገዝቼ። ኧረ በስመ አብ አየሽ ለውጥ ይላል እሱን ራሱ ገዛው። ይኸውልሽ እንግዲህ ይሄን ወደ 20 ሺህ ጨረሰ። ይሄን እንደዛ ነው ገዛው። እንደዛ ከሆነ አሁንም አውጥተሽ ሽጠን ምንም አድርገህ ምንም የቤት ኪራይ እንድትሰጠኝ ነገ። አዎ የቤት ኪራዩ እንድትሰጠኝ ወይ ተነስ ውጣና ስራ ወይ ደግሞ ይሄን አውጣ ሽጠህ ጀመረኝ። ኧረ ተንኮሱ ምን አይነት ሰው ነህ ግን አንተ? አውጡን ተኛ እንዴ ፍራሹን ይዘን እንወጣለን። በቃ ለሰው እናግራለን። አሞኝ ተኝቼ። እሺ ስራው ምንድነው? በቃ ምን ላድርግ እንግዲህ የሰው ይረፍት እንዴ? የሰው ይረፍት አታይም እንዴት እንደሚሆን? ደህና ነው እኮ የሰው ይረፍት። አይኑን አፍጥጦ በጣም ነው የምታሸው። ምኑን ታርፋለህ? 24 ሰዓት ሙሉ ማታ የምተኛው አይበቃህም? ይበቃል። 6 ሰዓት እኮ በቂ ነው ለመተኛት። ለዚህ ነው ይሄን የምትበላውን ቤት ኪራይ የምትከፍለው የምታጣው። ስራ ውጣና ተነስ ስራ ነገ ያለች ምንድነው ስራው? ተነሽ ውሃውን አበባውን አጠጣ። ውሃ ቤት ኪራይ ስንት ነበር እንዴ? 700 ነው። 700 ስንት ነበር? 1500። ትቀልዳለህ እንዴ? ውሃው ማስጠጣቱ ስንት ነው? 200። አይ ተይ እንተኛ ሙሉን ከቻለልኝ። ኧረ እባክህ እንዴ ትቀልዳለህ እንዴ? እንደዛ ኧረ ተነስ ሌላ ቦታ ደግሞ ሄደህ ትሰራለህ። ኧረ በቃ ከቻልኩ ከፍላለሁ። ኧረ ይሄ ጉደኛ ነው እኮ ይሄ እንዲህ ነው በቃ አዛም ያደርግ አይቀርለትም። በአሁኑማ ይሄው እንደዚህ እንደተኛማ አራራለትም። የዋሸ ስራ ይሰራ ቤት ኪራይ ከፍል እንዴ እኛ ቁጭ ብለን ትተኛለህ እንዴ አንተ? ንቀቱ ነው የሸዋ ኧረ እያዞረኝ። ምኑን ያዞርሃል? አዞርከው እንጂ በሽታው ነው ራሱ። ተነስ እንደውም አላመመህም። በቃሽ 250 አድርጊ። ልስራ። እሺ ደህና ከሆነ ምንም አልሆነም። ፍጥነቱን ኧረ ደህና ነው። በቃ 300 ሙይልኝ። ኧረ በእናትህ ተነስ በቃ 50 ብሩን ራሱ አውቄ ነው። እሺ ሌላ ስራ እንድሰራ ምንድነው ታዲያ? ብርድ ልብሱስ ካመመኝስ? ኧረ በለው